በቀይ ባህርና በአፍሪካ ቀንድ ቀጠና ላይ ከጊዜ ወደ ጊዜ እየጠነከረ የመጣና በጣም ደግሞ ተገቢነቱም ጭምር እየተረጋገጠ ያለ አበይት ጉዳይ ቢኖር የኢትዮጵያ የባህር በር ጥያቄና ተደራሽነት ጉዳይ ነው። ይሄን ጉዳይ ማነሳላችሁ ወይም ማወራችሁ ከሆነ ፕሮፓጋንዳ ልሰራባችሁ ምናምን አይደለም። ነገር ግን ያንተም ያንቺም የልጆቻችን ኢትዮጵያ ብለን የምናስባትን ለመገንባት ዛሬ ላይ ውይይቱን መጀመር ስላለብን ነው። ዛሬ በዚህ ጥንቅር ላይ The Red Sea Fault Line Ethiopia's Quest for Coastline and the Horn of Africa Geopolitical Crisis በሚል ርዕስ የወጣ አንድ በጣም በሰል ያለ ጽሑፍ አለ። ድጋፍም አለው፣ ተቃውሞም አለው። የጠቅላይ ሚኒስትር አብይ አህመድ አስተዳደርን ሸንቆጥ የሚያደርጉ አንዳንድ ነጥቦችም ተጠቃለዋል። የሚያበረታቱም ደግሞ ይበል የሚያሳይናቸው የሚሉ ነጥቦችም እንዲሁ ተጠቃለዋል። እያወራን ያለነው ግን ስለ ኢትዮጵያ የባህር በር ጥያቄ፣ ስለ ኢትዮጵያ የባህር በር ጥቅም እስከሆነ ድረስ ምንም የሚያለያየን ነገር የለም። እንዴት እናደርግ በሚለው ላይ አንደኛው በቦሌ የሚል ሐሳብን ሲያመጣ፣ ሌላኛው ደግሞ ኧረ በባሌ ነው እንጂ የሚሻለን እንደማለት ካልሆነ በቀር በነጥቡ ላይ ምንም አይነት ልዩነት የለንም። ይህንን ታሳቢ ባደረገ ሁኔታ ነው ዛሬ ቀደም ብዬ ነገርኳችሁን ርዕሰ ጉዳይ መነሻ በማድረግ ስለ ኢትዮጵያ የባህር በር ጥያቄ ጉዳይ ሮድማፕ ስላችሁ ነበር አይደለ? በተወሰነ መልኩ ከዚህ ቀደም የሆነ የምንሄድበት መንገድ ያስፈልጋል። የሆነ ነገሩ እያደገ እየጨመረ መሄድ አለበት። በዛ ረገድ እንዴት ልታጌጥ ትችላለች በሚለው ላይ ሐሳቦቹ ስለቀረቡ እነዛን ሐሳቦች ያው የሌሎችንም ማስተያየት ማጠቃለል ስላለብን ይህንን ልምድም ጀመር ስላለብን ዛሬ ይሄኛውን ነጥብ ትኩረት በማድረግ ሐሳቦችን እያነሳን አብረን ቆይታ እናደርጋለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ በገበያ ፖድካስት። ቀደም ብሎ የነገርኳችሁን ርዕሰ ጉዳይ በዝርዝር እየተመለከትን የጋራ ቆይታ ማድረጋችንን እንቀጥላለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። በምስራቅ አፍሪካ ቀንድ ቀጠና ላይ እንግዲህ ዛሬ አበይት ሆነው ከሰሞኑ እየተስተዋሉ የነበሩ መረጃዎችን የቀይ ባህር ቀጠናን ጀምሮ እነሱም በተወሰነ ጠቆም ላደርጋችሁ ቢካዝ በዚህ በቀጠናው ላይ ያለው ነባራዊ ሁኔታን ልናወራ ስለሆነ በደንብ በተለይ ከኢትዮጵያ የባህር በር ጥያቄ ጋር ተገናኝቶ ያሉ ሐሳቦችን ልንለዋወጥ ስለሆነ በተወሰነ መልኩ የቀጠናውን ነባራዊ ሁኔታ በተለይ ከሶማሊያ ጋር ተያይዞ ያሉ ጉዳዮችን ከኤርትራ ጋር ተያይዞም ደግሞ እየተሰሙ ያሉ መረጃዎችን ጥቂት አንድ ለሶስት መረጃዎችን ላቀርብላችሁ። የመጀመሪያ ጉዳይ የሶማሊያን የሚመለከት ነው። ሶማሊያ በአሁኑ ጊዜ ያለችበት ነባራዊ ሁኔታ በጣም የፖለቲካል ቀውስ ውስጥ ልትገባ እንደምትችል ጭምር በመገለጽ ላይ ይገኛል። ይህንን አይነት ሐሳቦች የተደመጡ የሚገኙት ከምን አንጻር ነው? በተለይ በሶማሊያ የሐሰን ሼክ መሐመድ አስተዳደር በመጀመሪያ የስልጣን ዘመናቸውን እንግዲህ አራዝሞ የመቀጠል አይነት ዝንባሌ ውስጥ ገብተዋል በሚል እየተስተዋሉ ያሉ ተቃውሞ ድምጾች አሁንም ከመቼውም ጊዜ በላይ የተጠናከሩ ነው። እንዲያውም እንደ ጁባላንድና ፑንትላንድ የመሰሉ የሶማሊያ ግዛቶች የሐሰን ሼክ አስተዳደር በተናጥል በምርጫን ተያይዞ እያከናወነ ያለ ተግባራትና ስልጣንን የማራዘም አይነት እንቅስቃሴዎቹን የማያቆም ከሆነ ከበድ ያለ ያጸፋ ምላሽ ይኖረናል የሚል የሶማሊያ ክልል ኮልንላቸው የፌዴራል ክልል ናቸው። የሶማሊያ ፌዴራላዊ መንግስት ክልላዊ ግዛት የሚባሉት ፑንትላንድና ጁባላንድ የተቃውሞ ድምጻቸውን ማሰማት ጀምረዋል። ይሄ አይነት የፖለቲካዊ አለመረጋጋት ወደ ሶማሊያ ውስጥ እየተመለሰ የመሆኑ ጉዳይ ምናልባትም በመጪዎቹ ጊዜ ሶማሊያ ከዚህ ቀደም ትታወቅበት የነበረውን የወደቀ መንግስታዊ ስርዓት ድጋሜ ልትቀላቀለው ይሆን ወይም ድጋሜ ወደ እንደዚህ አይነት ነባራዊ ሁኔታ ውስጥ ልትመጣ ይሆን ወይ በሚል በጣም ተንታኞች የሶማሊያ ጉዳይ ጥያቄ ውስጥ መግባት እንዳለበትና አስቸኳይ የሆነ በተለይ የአፍሪካ ቀንድ ቀጠናን የቀይ ባህር ቀጠናን ሰላምና ደህንነት አስጠብቆ ለመቀጠል በሚደረገው ጥረት ላይ የሶማሊያን ሰላም ታሳቢ ባደረገ ሁኔታ ስራዎች ሊሰሩ እንደሚገባ ሐሳቦች እየቀረቡ ይገኛሉ። ሶማሊያ on the brink of political collapse ነች በሚል ርዕስ ይዞ የወጣ መረጃን እየተመለከትኩ ነበረ። በዛ መረጃ ላይ እንግዲህ እሱን ያቀረብኩላችሁ። ሌላኛው ጉዳይ ከዚሁ ከሶማሊያ ጋር በተገናኘ አዲስ ሆኖ እየመጣ ያለ ጉዳይ የባህር ላይ ወንበዴዎች ጉዳይ ነው። በሶማሊያ የባህር ላይ ወንበዴዎች ከጊዜ ወደ ጊዜ እንግዲህ ቁጥራቸው እየጨመረ መጥቷል በመባል ላይ ይገኛል። ከ2013-14 ወዲህ ባሉት ዓመታት የባህር ላይ ወንበዴዎች በኤደን ባህረ ሰላጤ ላይ እያከናወኑ የነበረው እንቅስቃሴ እየቀነሰ መጥቷል። በጣም በከፍተኛ ደረጃ እየቀነሰ መጥቷል። አሁን ላይ ግን ምናልባትም ከዚህ የዶናልድ ትራምፕ አስተዳደር ከኢራን ጦርነት ጋር በተገናኘ እየገቡበት ያለው ነባራዊ ሁኔታ የባህር ላይ ወንበዴዎች በሶማሊያ ውስጥ እንዲንቀሳቀሱ የልብ እየሰጣቸው የሆነን በሚል ርዕስ ይዘወጡ አንዳንድ የመረጃ ምንጮች ጉዳዩን ከኢራን ጦርነት ጋር በማገናኘት የሃውቲዎችም ጉዳይ አለ። እነዚህ ነጥቦችን እያቀላቀሉ
በመቀጠሉ ምናልባትም የትራምፕ አስተዳደር ለባህር ላይ ወንበዴዎቹ እንቅስቃሴ ጠንካራ የሆነ መደላድል እንዳይፈጥርላቸው ስጋት አለ በሚል አይነት መልኩ ሀሳቦችን እያቀረቡ ይገኛሉ። ያም ሆነ ይህ ግን ሊካድ የማይችለው በዶናልድ ትራምፕ አስተዳደር ከኢራን ጋር በጀመረው ጦርነትም ይሁን በሌላ በየትኛው ምክንያት በሶማሊያ ውስጥ እነዚህ የባህር ላይ ወንበዴዎች እያደረጉት ነው የተባለ የሚገኘው እንቅስቃሴ በጣም ትኩረት የሚፈልግ እንደሆነና እንዲያውም የ2025 መጠናቀቅን ተከትሎ ባሉት ወራት ላይ አጠቃላይ ቁጥራቸው ወደ 8 እና 9 ገደማ የሚጠጉ የንግድ መርከቦችን ለማገት ሞክረው እንደነበረና ያ እንቅስቃሴያቸውም ካለፉት ዓመታት አንጻር በጣም ከፍተኛ ተብሎ ሊቀርብ የሚችል እንደነበረ ጭምር ነው መረጃዎች እየታዩ የሚገኙት። እንደሚታወቀው በቀደሙት ጊዜያት ከ30 በላይ መርከቦች በአንድ ዓመት ውስጥ በኤደን ባህረ ሰላጤ ላይ ታግተው የነበረበት ጊዜ ነበረ። እነዚህ የባህር ላይ ወንበዴዎች መርከቦችን ያግታሉ። ከዛ በኋላ በመርከቦቹ እንዲለቁ ገንዘብ ይጠይቃሉ። ይህንን አይነት እንቅስቃሴ ከቅርብ ጊዜ ወዲህ የተመለከትነው የሃውቲ ቡድን ያው ገንዘብ ባይጠይቅም የሃውቲ ቡድን ከእስራኤል ጋር በነበረው ጦርነት ላይ ለምሳሌ ጋላክሲ ሊደርስ የምትባለውን መነሻዋ ወይም ባለቤትነቷ ከእስራኤል ይገናኛል የተባለች አንዲት መርከብን በቁጥጥር ስር እንዳደረገ ጭምር ይታወቃል። በነገራችን ላይ የዛች መርከብ መጨረሻ ዛሬም ድረስ ምን እንደሆነ የሚታወቅ ነገር የለም እና እንዲህ አይነት መርከቦችን የማገድ እንቅስቃሴ የማገት መሰል ተግባራት አሁን በሶማሊያ ምቹ መደላድልን እያገኘ በመምጣቱና እንግዲህ 6-7 የሚሆኑ መርከቦችን እየታገቱ ነው ወደ መባል ደረጃ ላይ የሚመጣ መረጃን ስትመለከቱ በእርግጥም በዚህ ቀጠና ላይ የሰላምና ጸጥታን የማስከበር ኃላፊነት የማን ነው የሚለውን ነገር እንድትመለከቱ እንድትጠይቁ ከሚያደርጉ ጉዳዮች መካከል አንዱ ሊሆን እንደሚችል ታሳቢ በማድረግ ነው ከሶማሊያ የባህር ላይ ወንበዴዎች ጋር በተገናኘ መረጃውን ያቀረብኩላችሁ። ኦልሬዲ እንቅስቃሴው አለ የሚለውን ነገር መታወቅ ስላለበት ምክንያቱም ወደ በኋላ ላይ ከምናነሳቸው ሀሳቦች አንጻር አንዱ የቀይ ባህር ሰላምና ጸጥታን አረጋግቶ መቀጠል የሚለው ጉዳይ ስለሆነ ከዛ ፖይንት ኦፍ ቪው አንጻር ስትመለከቱት ማን ነው ሚናውን ሊወጣ የሚችለው፣ ማን ነው በዚህ ረገድ የአካባቢውን ሰላምና ጸጥታ አስጠብቆ ሊቀጥል የሚችለው የሚለው ጥያቄን በጥያቄነት ማንሳት ብቻ ሳይሆን እንደ መልስ ካቀረባችሁ እኔ በዚህ ቀጠና ላይ በአንጻራዊ የጠንካራ ሊባል የሚችል ወታደራዊ አቅም አለው ተብሎ የሚገለጽና ምንም እንኳን በውስጥ አንዳንድ የቤት ስራዎች ቢኖሩብንም ነገር ግን በቀጠናው ላይ ደግሞ እነ አሜሪካም የሚፈልጉት ሌሎችም በዚህ አካባቢ ላይ ጥቅማቸው ማስከበር የሚፈልጉ ሀገራት ሁሉ የሚፈልጉት ጉዳይ ከመሆኑ አንጻር ከነሱ ጋር የምንተባበርበት መንገድ ሊከፍት ስለሚችል ኢትዮጵያ በተለይ ከዚህ ከባህር ኃይል እንቅስቃሴ ዋጋ ተያይዞ እያከናወነቻቸው ያሉ ተግባራት ምናልባት በቀይ ባህር ላይ በኤደን ባህረ ሰላጤ ላይ አሁን እየታዩ ያሉ የባህር ላይ ወንበዴዎች እንቅስቃሴንም ለማስጠበቅ ጭምር። በነገራችን ላይ አሜሪካ ቀደም ባሉት ዓመታት የባህር ላይ ወንበዴዎችን ሙሉ በሙሉ ከዚህ አካባቢ ላይ ለማዳከም ስትል ምን አድርጋ እንደነበር ታውቃላችሁ አይደለ? ያደረገችው ነገር የአሜሪካ ወታደሮችን አይደለም የላከችው። ፕራይቬት ሚሊተሪ ካምፓኒዎች አሉ እንደምታውቁት አሜሪካ ውስጥ። እነዛ ፕራይቬት ሚሊተሪ ካምፓኒዎች ከመንግስት ኮንትራት ይወስዳሉ። ለምሳሌ ሩሲያ ውስጥ ዋግነር የሚባል አንድ የግል ወታደራዊ ኩባንያ እንዳለ ይታወቃል። በሀገር አሜሪካም እንዲሁ እንደ ዋግነር አይነቱ ነው ከመንግስት ውጭ የሆኑ ነገር ግን መንግስት የሚሰጧቸውን የተለያዩ ወታደራዊ ተልእኮች የሚፈጽሙ ለዛም ረብጣ ሚሊዮን ዶላሮችን የሚቀበሉ ፕራይቬት ሚሊተሪ ካምፓኒዎች የግል ወታደራዊ ኩባንያዎች አሉ። በዛ ነገር ታዲያ አሜሪካ አንድ ያደረገችው ነገር ምንድነው? በዚህ የኤደን ባህረ ሰላጤ ላይ ያለውን የሶማሊያ ወንበዶችን እንቅስቃሴ ለመግታትና ለማስቀረት የፕራይቬት ሚሊተሪ ካምፓኒዎችን ነው ወደ ቀጠናው የላከችው። ከነዛ በዚህ ቀጠና ላይ እንግዲህ አሉ ከሚባሉ መቀመጫቸውን ዋሽንግተን ዲሲ አድርገው ከሚንቀሳቀሱ ፕራይቬት ሚሊተሪ ካምፓኒዎች መካከል ያው የሚሊተሪና የሴኩሪቲ ኮንትራክተር ነው የሚሏቸው። ከነዛ ውስጥ በሶማሊያ ውስጥ መቀመጫውን አድርጓል የሚባለው ቤንክሮፍት ግሎባል ዴቨሎፕመንት እየተባለ የሚጠራው ኩባንያ ነው። ይሄ ቤንክሮፍት ግሎባል ዴቨሎፕመንት ኩባንያ በዋናነት በዚህ አካባቢ ላይ ያለ በተለይ ሞቃዲሾን ጨምሮ በኤደን ባህረ ሰላጤ ላይ የባህር ላይ ወንበዴዎችን እንቅስቃሴ እንዴት ነው መከላከል የሚቻለው፣ እንዴት ነው ማስቆም በሚቻለው በሚለው ላይ ወታደራዊ ተልእኮችን በመቀበል ጠንካራ የሆነ የአጸፋ ምላሽ ሲያከናውን የቆየ ተቋም እንደሆነ ይታወቃል። ይሄ ቤንክሮፍት ግሎባል ዴቨሎፕመንት በሶማሊያ ውስጥ የባህር ላይ ወንበዴዎችን እንቅስቃሴ ለመቀነስ ከሚያከናውናቸው ተግባራት በተጨማሪ የትሬኒንግና ካፓሲቲ ቢልዲንግ በሚል የሶማሊያ ወታደራዊ ኃይል አባላትን ያሰለጥናል። እንዲያውም በሶማሊያ ወታደራዊ ኃይል ውስጥ ደና ብርጌድ እየተባሉ የሚጠሩ
የጦር ኃይሉ ክንፎች አሉና እነዛን የጦር ኃይል ክንፎች ኢሊት የሆነ የጦር ኃይል ክንፎች ናቸው። በማሰልጠን ረገድ ስሙ የሚጠቀሰው ይሄው ቤንክሮፍት ግሎባል ዴቨሎፕመንት የተባለው ኩባንያ ነው። የሰላም ማስከበር ስራዎችን ይሰራል ተብሎ ይታመናል። ከአፍሪካ ህብረት ጋር በመተባበር የሎጂስቲክና የኢንጂነሪንግ ስራዎችንም ጭምር እንደሚፈጽም መረጃዎቹ ያሳያሉ። ሶማሊያ ብቻ ባላት አሁናዊ ነባራዊ ሁኔታ ላይ እና አሜሪካ በቀጥታ ወታደሮቻቸውን የሚልኩበት የጦር ተልእኮችን የሚፈጽሙበት በፔንታጎን አማካኝነት የሚያከናውኗቸው ዘመቻዎች የሉም ሳይሆን ነገር ግን የባህር ላይ ወንበዴዎቹ እንቅስቃሴ ባለፉት ዓመታት ተዳክሞ ነበር ስንል ከመዳከሙ ጀርባ የተያያዘ እውነት ምንድነው የሚለው ጥያቄ ሲመጣ ነው እንግዲህ የአሜሪካ ፕራይቬት የሚሊተሪ ኩባንያዎች በሶማሊያና በኤደን ባህረ ሰላጤ ላይ ይንቀሳቀሱ ነበር የሚለውን ነገር ላነሳላችሁ የፈለኩት። አሁንም ይሄ ነባራዊ ሁኔታ ቀጥሏል። ነገር ግን እነሱ ቁጥራቸው እያለም እንኳን ዛሬም በሶማሊያ ውስጥ የባህር ላይ ወንበዴዎቹ እንቅስቃሴ ድጋሜ የማገርሸት አይነት ሁኔታ መስተዋሉ ሌላ አማራጭ ይፈልጋል የሚለው ሐሳብ እንዲነሳ ምክንያት በመሆን ላይ ይገኛል ማለት ነው። ከኤርትራ ጋር ወደ ተገናኘ አንድ መረጃ ልወስዳችሁና እሱን አቅርቤላችሁ ቀደሞ በመግቢያ ላይ ያነሳሁትን ጉዳይ ማየታችንን እንቀጥላለን። ከኤርትራ ጋር ተያይዞ እንድናስ የፈለኩት ጉዳይ ያው ኤርትራ እንግዲህ ከሰሞኑ የነጻነት ቀኗን እያከበረች ትገኛለች። ያው በዚህ ዝግጅት ላይም እንግዲህ እንኳን ደስ አላችሁ መልእክትን አስተላልፌ እንደነበረ ያው ይታወሳል። አሜሪካ በኤርትራ የነጻነት ቀን ጋር ተያይዞ በሜይ 24 2026 ላይ ማርክ ሩቢዮ የአሜሪካ የውጭ ጉዳይ ሴክሬታሪ ናቸው። እሳቸው የእንኳን ደስ አላችሁ መልእክት አስተላልፈዋል። በአሜሪካ ሕዝብን በመወከል ወይም አሜሪካን በመወከል ኤርትራ ለ35ኛ ዓመት የነጻነት ክብረ በዓሏ ላይ በመድረሷ እንኳን ደስ አላችሁ እንኳን አደረሳችሁ ማለት ፈልጋለሁ። በዚህ አዲስ ዘመን በአሜሪካና በኤርትራ መካከል አዲስ ግንኙነትን እንደሚጠብቁና በሁለቱ ሀገራት መካከል ያለ በመንግስታቱ መካከል ያለ ትብብርን በማጠናከር ለጋራ የሆነ ብልጽግናና ደህንነት እንደምንሰራ ተስፋ አደርጋለሁ የሚል አይነት 3 ፓራግራፍ ነው ወይም አንቀጽን ነው ማርክ ሩቢዮ መናገራቸውን የአሜሪካ ስቴት ዲፓርትመንት ይፋዊ ዌብሳይት ላይ የተቀመጠው መረጃ የሚያሳየው። ይሄኛውን ጉዳይ ማንሳት የፈለኩት ለምንድን ነው? አሜሪካ ከነ ኤርትራ ጋር የመስራት ፍላጎት አላት፣ የኤርትራን ማዕቀብ ለማንሳት ጥረት እያደረገች ነው የሚሉ አይነት ዜናዎችን ከጥቂት ሳምንታት በፊት ሰምተን እንደነበረ አይዘነጋም። አሁን ከዚህ ከነጻነት ክብረ በዓሉ ጋር በተገናኘም ደግሞ በሁለት መሰረታዊ የማርክ ሩቢዮ ኤርትራን በተመለከተ በዛች በ3 መስመሯ አንቀጽ ውስጥ ያሰፈሯት ጉዳይ አበይት ልትባል የምትችለው የትኛዋ ነች ካላችሁ I look forward to deepening the bond between our governments and working together on shared prosperity and security በሁለቱ መንግስታት መካከል ያለ ትብብርን በማጠናከር በጋራ ብልጽግናና ደህንነት ላይ አብረን እንደምንሰራ ተስፋ አደርጋለሁ የሚለው ጉዳይ ነው። ደህንነት የሚለው ነጥብን በተመለከተ እንዴት ነው የሚለው ጉዳይ መጠየቅ ይኖርበታል። ፕሮስፔሪቲ የሚለውን ጉዳይ እና አሜሪካ እንዴት ነው የሚመለከቱት? ከ1200 ገደማ የሚሆነውን የኤርትራ ኮስታል ላይን የባህር ዳርቻ ያንን ስፍራ በጣም ነው የሚከጅሉት የሚቀኑበት። ያው አሜሪካኖቹ ሁሌም በዛ አካባቢ ላይ የሆነ እንቅስቃሴ ማድረግ ይፈልጋሉ። በተለይ አሁን የሃውቲዎቹ እንቅስቃሴ በየመን እየተጠናከረ ከመምጣቱ አንጻር እንዴት ነው በቀይ ባህር ቀጠና ላይ የሃውቲዎቹን እንቅስቃሴ መመከት የምንችለው የሚለውን ጉዳይ ሲያስቡ ይሄን 1200 የሚሆን ኮስታል ላይን አካባቢ ታሳቢ ያደርጋሉ የሚሉ ትንተናዎች ይደመጣሉ። አሁን ላይ ባለ ነባራዊ ሁኔታ እና አሜሪካ ከኤርትራ ጋር ወደፊት አብረን እንደምንሰራ ተስፋ እናደርጋለን እያሉ ነው። ስቲል ደግሞ በኤርትራ በኩል ከና አሜሪካ ጋር የመስራት ጉዳይን ምን አድርገው ነው ያቀርቡታል የሚባለው። ባለፈው እኮ እንዲያውም የኢሳያስ አፈወርቂን የኪኖት ስፒች ወይም የመክፈቻ ንግግራቸው ባወራንበት በተነጋገርንበት ሰዓት ላይ አንድ ብለን የነበረው ጉዳይ ምንድነው? ኢሳያስ አፈወርቂ ከአሜሪካ ጋር አለመስራትን እንደ ክብር አድርገው ይቆጥራሉ ወይም የጸረ ኢምፔሪያሊስትነታችን ሽልማት ብለው የሚቆጥሩ አይነት ሰው እንደሆኑ መቼስ ከንግግራቸው ላይ መነሻ አድርገን ተነጋግረናልና ስቲል እና አሜሪካ ጋር የመስራት ፍላጎቱ መቀዝቀዝ ወይም የመስራት ፍላጎት አለመኖር በጠቅላላው ሲታይ የሚመስላችሁ የሚያሳያችሁ የኢሳያስ አፈወርቂ በዚህ ቀጠና ላይ እያከናወኑ ያለው ሂደት ከማንም ጋር የመስራት ፍላጎት እንደሌላቸው ነው። እንግዲህ እና አሜሪካ አብረን እንስራ፣ ማዕቀቡን እናንሳላችሁ፣ እንኳን ደስ አላችሁ፣ ወደፊት በደህንነትና በቀጠናው ብልጽግና ላይ አብረን እንደምንሰራ ተስፋ እናደርጋለን መሰል አይነት የእንኳን ደስ አላችሁ መልእክት እያስተላለፉላቸው እንኳን
እነ ኢሳያስ አፈወርቂ ስቲል በራቸውን እየከፈቱ ነው። ይሄን የምለው ከምን አንፃር መሰላችሁ? ኤርትራን እንደ ጎረቤት ሀገር ብቻ ሳይሆን እንደ ወንድም ህዝብ ወንድም እህቶቻችን ያሉበት ሀገር አድርጌ ስለመመለከት ነው። ያው በታሪክ አጋጣሚ ከመለያየቱ በቀር ይህ አካባቢ መቼስ ምን አይነት ታሪክ እንዳለው ለእናንተ አይነገርም። የኤርትራን ህዝብ በማሰብ ነው እንጂ የነ ኢሳያስ አፈወርቂ አስተዳደር መልካም ምኞት የተመኘውለት አይደለም። ወይም እነ ኢሳያስ አፈወርቂ ቢችሉ ማድረግ የሚችሉት የነበረው እኮ እንደው ጥሩ ሊሆን የሚችለው የኤርትራን ህዝቦች ሊጠቅም በሚችል ነገር የኤርትራውያንን ህይወት ሊጠቅም የሚችል ነገርን ባረጋገጠ ሁኔታ የኤርትራን ሉዓላዊነት አስጠብቆ ከነ አሜሪካ ጋርም ጭምር መስራት የሚቻልበት እድል ሲመጣ አብሮ መስራት ነበረ። ያንን ሊያደርጉ አልፈለጉም። ለምንና እንዴት እንደሆነ ባለፈው በሰራውላችሁ ጥንቅር ላይ በተወሰነ አቅርቤዋለሁ። እሱም ፕሮግራም መለስ ብላችሁ ይዩት። ወደ በኋላ ላይም ግን ይህንን ጉዳይ መልሰን ስለምንገባበት የምመለከተው ይሆናል ማለት ነው። ከዚያው ከኤርትራ ጉዳይ ጋር በተገናኘ አንድ የመጨረሻ መረጃ ባክልላችሁ። ከሰሞኑ ሌላው በጣም ሲታዩ ከነበሩ መረጃዎች መካከል የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብደላቲ we consider Eritrea a pillar of stability የሚል አይነት ቃለ መጠይቅን ያደረጉበት አንድ መረጃም ያው በኤርትራ መንግስት የኢንፎርሜሽን ሚኒስትሪ ላይ የወጣ መረጃ ነው። ይሄኛውን ነጥብ ላነሳ የፈለኩት ደግሞ ከምን አንፃር መሰላችሁ? ግብጾች ከኤርትራ ጋር በመሆን ኢትዮጵያን በከበባ ውስጥ የማስገባት ፍላጎት አላቸው የሚል ጉዳይ መቼስ ደግሞ ተደጋግሞ የቀረበ ጉዳይ ነው። ኢቭን ከሳምንታት ወይም ከቀናት በፊት እኮ የኢትዮጵያ የውጭ ጉዳይ ሚኒስትር በይፋዊ ጋዜጣዊ መግለጫ ላይ የከበባ እንቅስቃሴ ከመኖሩ አንጻር ያው የለመድነው ነገር ነው፣ ባለፉት ዓመታትም ሲደረግ የነበረ ነገር ነው፣ አሁንም ያው ነገር ተጠናክሮ ቀጥሏል በሚል አይነት መልኩ ሐሳቦችን ተነስተው እንደነበረ አይዘነጋም። ታዲያ አሁን በዚህ በኤርትራና በግብጽ መካከል እያየነው ያለ ትብብር እንዲያውም ግብጾች እኮ በአስመራ ዩኒቨርሲቲ እንከፍታለን እስከ ማለት ደርሰዋል። ግብጽ እንዲህ አይነት የሰው ልማት ሰው ተኮር የሆኑ ስራዎችን ከኤርትራ ጋር መስራቷ ዩኒቨርሲቲዎችን መክፈቷ የመሳሰሉት ነገሮች መልካም ሆኖ ቢገለጹም ግን ሊካድ የማይገባው ነገር የኢንዶክትሪኔሽን ስራም ላይሰሩ የሚችሉበትና ኢትዮጵያ ላይ ያለውን ይሄ የጠላትነት ስሜት በማቀጣጠል የዚህን አካባቢ ሰላም ማወክ የሚለው ጉዳይ ላይም እንዳይሰማሩ መስጋት መቼስ እንደው ጤነኛ ለመሆን አይደለም። ይሄን እምላችሁ ለምንድን ነው? ከዚህ ቀደም በነበረ የታሪክ አጋጣሚዎች ላይ ግብጾች በኤርትራ ውስጥ የነበረውን የፖለቲካ ስነ ምህዳር እንዴት ተጠቅመው የሚፈልጉትን ነገር ለማሳካት እንደቻሉ በታሪክ የተመዘገበ ነው። ትላንትም በተወሰነ አይቼዋለሁኝ በ1950ዎቹ 60ዎቹ የነበረው ጊዜ። ይሄ የግብጽ አካሄድ ደግሞ ከታላቁ የኢትዮጵያ ህዳሴ ግድብ ጋር ወይም ከአባይ ወንዝ ጋር የሚገናኝ ነበረ በቀደሙት ጊዜያት። አሁን የታላቁ የኢትዮጵያ ህዳሴ ግድብ ተገንብቶ ሲጠናቀቅ የግብጾቹ ሌላኛ ትኩረት ምን ሆነ? ኢትዮጵያ የባህር በር ተደራሽ ለመሆን እያከናወነች ያለውን ጥያቄ በተመለከተ ሌላ ስጋት ተደገነባቸው። ለምን? ግብጾች የቀይ ባህርን መግቢያና መውጫ የመያዝ ፍላጎት ስላላቸው። ስለዚህ በዚህ ቀጠና ላይ ኢትዮጵያ የቀይ ባህር ተደራሽ ሆና እንዳትቀጥል ሊባል በሚችል ሁኔታ ዲዛይን የተደረገችው ኤርትራን የዛ ዓላማቸው አካል በማድረግ ኢትዮጵያን ሁልጊዜ በቅርቃር ውስጥ ኢትዮጵያን ሁልጊዜ የመልክዓ ምድሯ እስረኛ ሆና እንድትቀጥልና በቃ ያለውን ስታትስ ኮ ጠብቃ ለዛ ተገዢ ሆና ጥቅሟ እየተወሰደ ብዙ ኢኮኖሚያዊ ጫና እየመጣባት ብዙ የህዝብ ቁጥር እድገቷ ሊያመጣባት የሚችለው ጉዳይ ከበድ ያለ መሆኑ እየታወቀ ነገር ግን እነዛ ነገሮች የሉም ሊባል በሚያስችል ሁኔታ ላይ ወይም እነዛ ነገሮችን በዘነጋ ሁኔታ ግብጾች ይህንን የኢትዮጵያን ጥቅም የመንፈግ አይነት እንቅስቃሴ ውስጥ አሉ። አሁንም የግብፁ የውጭ ጉዳይ ሚኒስትር ከሰሞኑ በኤርትራ በነበራቸው ቆይታ ላይ ካነሷቸው ሐሳቦች ውስጥ ዋናውና አበይት ሊባል የሚችለው ነገር ይሄው ኤርትራ የሰላም ፒላር ነች ወይም የዚህ ቀጠና ሰላም የማዕዘን ራስ ነች የሚል አይነት ጥያቄን አቅርበዋል። መታወቅ ያለበት ግን አንድ ጉዳይ ምን መሰላችሁ? በዚህ ቀጠና ላይ ሁላችንም ሰላም መሆን አለብን። ሁላችንም ሰላም መሆን አለብን ምን ማለት ነው? በኢትዮጵያ ውስጥም በኤርትራም በጅቡቲም በሶማሊያም በግብጽም ሁሉም ሰላም መሆን አለበት። አንድ ሀገር ተነጥሎ ሰላም ሆኖ ሌላው ሀገር በጦርነት ውስጥ ሊማቀቅ የሚችልበት ሁኔታ አይኖርም። ሌላው ሀገር በኢኮኖሚያዊ ጫና ሊማቀቅ የሚችልበት ሁኔታ የለም። ለምሳሌ ኦብቪየስ ነው፣ ኢትዮጵያ ውስጥ የውስጥ ችግሮቻችን በጣም ከባድ ናቸው፣ ጫና እያሳደሩ ይገኛሉ። ነገር ግን ይሄ የውስጥ ያሉብን ችግሮች ስላሉ ለምንስ መጣ? ቆይ የውስጥ ችግሮቻችን እኮ አንደኛው የመባባሳቸው ምክንያት ከኢኮኖሚያዊ ችግር ጋርም እኮ ይገናኛል፣ ከድህነታችን ጋርም እኮ ይገናኛል። እንዴ ዝም ብሎ እኮ አንድ ማህበረሰብ በቃ ጦርነት ስለፈለገ አይደለም ጦርነት እኮ የሚገባው።
ወይም ችግር ስለፈለገ እኮ አይደለም። በተወሰነ መልኩ ኢኮኖሚያዊ ጫናው ድህነቱ የሚያመጣው የራሱ የሆነ ሸክም አለ። ስለዚህ ይህንን ሸክም እንዴት ነው የምናቀለው ሲባል በዙሪያችን ያሉ ሀገራት ይህን ነገር በመረዳት እውቅና በመስጠት ኢትዮጵያ አሁን ላይ 120 ሚሊዮን የሚሆን ዜጎች አሏት። በመጪው ጊዜ ደግሞ በተለይ በ2050 እስከ ምን ያክል ድረስ ይሆናል ተብሎ ነው የሚገመተው? እስከ 150 ሚሊዮን እና ከዛ በላይ ይደርሳል ተብሎ ነው የሚገመተው። እንግዲህ ልብ አድርጉ፣ በመጪዎቹ ዓመታት 20 ዓመታት 25 ዓመታት በሚሊዮን ቁጥራችን ጨምሮ ከ150 ሚሊዮን በላይ የምንሆን ከሆነ ይሄ ማህበረሰብ የሚፈልገው ብዙ ነው፣ የሚያነሳው ጥያቄ ብዙ ነው። የህዝብ ቁጥር እድገትን እንደ ቀላል የሐሳብ መከራከሪያ አድርገን ልንመለከት አንችልም። አሁን ኢትዮጵያ ወደብ ሳይኖራት አድጋለች፣ ኦፍ ኮርስ አድጋለች። ስለዚህ አሁን ላይ ወደብ አያስፈልጋትም ግን ማለት አይደለም። በደንብ ወደብ ያስፈልጋታል። የህዝብ ቁጥሯ እያደገ ስለሆነ ወደብ ያስፈልጋታል። የባህር ተደራሽነት፣ የባህር አማራጭ ያስፈልጋታል። በዚህ ጉዳይ ላይ ከተስማማን በኋላ ኢትዮጵያ እንዴት ነው ጥቅሟን ባስከበረ መልኩ የሌሎችንም ጥቅም አስከብራ ሰላምና ጸጥታን በሚያረጋግጥ ሁኔታ የወደብ ተደራሽ መሆን የምትችለው የሚለው ጉዳይ ላይ እንመጣለን። ነገር ግን ኢትዮጵያ የባህር አማራጭ የወደብ አማራጭ ብላ ጥያቄ ስታነሳ በዙሪያ ያለው ሁሉ ኢትዮጵያን እንደ ስጋት ኢትዮጵያን ትክክለኛ የሆነ ጥያቄ ነው የሚነሳው። ጥያቄው አይደለም ችግሩ። ሜቢ እየቀረበ ያለበት መንገድ ላይ ችግር ሊኖር ይችላል። ናሬቲቫችን ላይ ማስተካከል ያለብን ጉዳዮች ሊኖሩ ይችላሉ። ከዚህ በፊትም ተናግሬ ያውቃለሁ በዚህ ጉዳይ ላይ። ነገር ግን የምናነሳው ጥያቄ የሆነ የቅዠት ጥያቄ አይደለም። የኢትዮጵያ ወደብ ጥያቄ እነ ኤርትራም እነ ጅቡቲም እነ ሶማሊያም ሶማሊላንድም በሶማሊያ ውስጥ ያለችዋ ግዛት ማለት ነው። ያው የሀገርነት እውቅናዋን ጉዳይ እንቸገራለና ግዛት ወይስ ሀገር እንበላት በሚለው ላይ እነ ሱዳን፣ እነ ኬንያ፣ ደቡብ ሱዳን እነዚህ ሁሉ ኢትዮጵያ ውስጥ ያለውን ትልቅ ኢኮኖሚ እንዴት ነው መጠቀም የሚችሉት በሚል ደረጃ ሪጂናል ኢንተግሬሽን በመፍጠር ሊሆን ይችላል የሆነ እልባት እንዲሰጠው ፍላጎት ሊያሳዩ ይገባል። ሌላ ወደብ አማራጭ ያስፈልገናል ስንል ጅቡቲን አንፈልግም ማለት አይደለም። ነገር ግን ጅቡቲ ራሱ ማስተናገድ አይችልም እኮ። በዚህ ደረጃ የህዝብ ቁጥራችን እየጨመረ ሄዶ የምናስገባው የምናስወጣው ምርት እየጨመረ ሲሄድ በዛው ልክ የጅቡቲ ወደብ በራሱ ማስተናገድ የማይችልበት ደረጃ ላይ ይመጣል። አሁን ያለውን እንኳን እያስተናገደ ያለው እድሜ ለቻይና ከሆኑ ዓመታት በፊት 2010 ወዲህ ባሉት ዓመታት አይ ቲንክ የማስፋፊያ ስራ ሰርታ አዲስ የሆነ ወደብን ማነጽ በመቻሏ ጭምር ነው። አሁን እንኳን ወዳለው ካፓቢሊቲ የመጣው አይበቃም። ኢትዮጵያ የግድ የወደብ አማራጭ ያስፈልጋታል። ይሄን ስናነሳ ጦርነት እያልን አይደለም። ወደብ ስንል በቃ በቀጠናው ያለውን ሰላም እንበጥብጠው እያልን አይደለም። ግዴታችን ስለሆነ ጭምር ነው። ታዲያ በዛሬው ጥንቅር ላይ ያው መረጃዎቹን ቀደም ብዬ ከማቅረብ በዘለል እኔ ምን ብዬ አምናለሁ መሰላችሁ? የኢትዮጵያን የወደብ ጉዳይ ማንም ይሁን ማን ኢትዮጵያዊ እስከሆነና የኢትዮጵያን ብሔራዊ ጥቅም እስካከበረ ድረስ አንድ የኢትዮጵያ የባህር በር አማራጭ ወደብ ያስፈልጋታል በሚለው ጉዳይ ላይ ከተስማማ ከዛ ሰው ጋር ሐሳቦችን ለመለዋወጥ ሐሳቦችን ለማጋራት መረጃዎችን ለማጋራት ችግር የለብኝም። ነገር ግን የኢትዮጵያን የወደብ ጥያቄ ጉዳይ እንደ ችግር እንደ አካባቢው መከራ ወይም የአካባቢው ላይ ሰላም እንዲናጋ የሚጫወተው ሚና ከፍተኛ እንደሆነ አድርጎ ከሚስል ጋር ስለዚህ ጉዳይ ላወራ አልችልም። ይህን ሁሉ ነገር እያልኳችሁ ያለሁት ለምንድን ነው? አሁን በማነሳው ሐሳብ ላይ የኢትዮጵያ የወደብ ጉዳይና የኢትዮጵያ የወደብ ጥያቄን በተመለከተ ከቅርብ ጊዜ ወዲህ እያነበብኳቸው ካሉ ጽሑፎች መካከል አሁን በተከታይነት የማቀርብላችሁን መረጃ የተከተበበት መንገድ በተወሰነ መልኩ ሁለቱንም ሳይድ ጭንቀቶችንንም ወይም ኢትዮጵያ የወደብ ጥያቄን ስታነሳ የሚደመጡ ጭንቀቶችንም የሚመጡ ጥቅሞችን ወይም አድቫንቴጆችንም በሌላ ቋንቋ ጥቅሙንም ጉዳቱንም በማነጻጸር በተወሰነ ሁኔታ
ሮድማፕ ጭምር። እንዴት ነው ከዚህ ቀደም ታስታውሳላችሁ የኢትዮጵያ የወደብ ጥያቄ ጉዳይ ከሆነ ምዕራፍ ላይ ተነስቶ ወደ ሆነ ምዕራፍ ላይ ሊገባ ይገባል። ሁልጊዜ ወደብ ያስፈልጋል በሚለው ላይ ብቻ እዛው ባለንበት ልንረግጥ አይገባም። አንዳንድ ሐሳቦች ሊመጡ ይገባል። እንዴት በሚለው ላይ ቀጣይ ሐሳቦች ሊመጡ ይገባል የሚል አይነት ሐሳብን ጥያቄ መልክ አድርጌ በዚያው ጥንቅር ላይ ማቅረቤን አስታውሳለሁ። እና ይሄኛው አሁን ማቀርብላችሁ መረጃ በዛ ረገድ ከተመለከትኳቸው ውስጥ በተወሰነ ደረጃ ኮንክሪት ሆኖ ያገኘሁትና እንዳልኳችሁ ሁለቱንም ሳይድ ይዞ የመጣ ስለሆነ ነው ለዛሬው ጥንቅር የመረጥኩላችሁ። ስለዚህ ኢትዮጵያ እንዴት ነው ወደብ ማግኘት የምትችለው? መንገዶቹ ምን ይመስላሉ? ያለው ነባራዊ ሁኔታ እንዴት ይገለጻል? በሚለው ላይ የአንድ ባለሙያ አስተያየቶችን እንደሚከተለው አቀርብላችኋለሁኝ። በዚህ ጥንቅር ላይ የማቀርባቸው መረጃዎች የጸሐፊው የግል አስተያየቶች ናቸው እንጂ የነጻነት ላቀው ወይም የገበያ ሚዲያ አቋም እንዳልሆነ እንድታውቁልኝ ፈልጋለሁ። እነሴንስ ሐሳቦችን ኢንተርቴን ማድረግ ስላለብን ነው። በወደብ ጉዳይ ላይ ሐሳብ መነሳት አለበት። ገብቷችኋል አይደለ? አሁን ቀጣይ ማቀርብላችሁ ጽሑፍ ላይ እኮ የማልስማማበት ሐሳብ አለ፣ የምስማማበት ሐሳብ አለ። ግን ስቲል እያወራን ያለነው ምንድነው? ኢትዮጵያ ወደብ ያስፈልጋታል በሚለው ነጥብ ላይ ተስማምተን እንዴት እናገኝ፣ እንዴት ተደራሽ እንሁን በሚለው ላይ አንደኛው በባሌ ሲል ሌላኛው ደግሞ የለም በቦሌ ነው ሊል ይችላል። እንደዚህ አይነት ሐሳቦቹ መምጣት መጀመራቸው ነው ዘ ኔክስት ስቴጅ የሚሆነው። አይ ቲንክ መንግስትም ለእንደዚህ አይነት ነገር ክፍት መሆን አለበት። አንደኛ የኢትዮጵያ ብሔራዊ ጥቅም ጉዳይ እንደሆነ ከታመነ ሐሳቡን የሚያነሱ ሰዎች ወይም ከኢትዮጵያ ወደብ ጥያቄ ጋር በተገናኘ አርቲክል የሚጽፉ አስተያየቶችን የሚሰጡ ትንታኔዎችን የሚሰጡ ሰዎች በቃ ኢትዮጵያ ወደብ ያስፈልጋታል በሚለው ጉዳይ ላይ ከተስማሙ በመሰረታዊነት ማለት ነው በዚህ ጉዳይ ላይ ከተስማሙ በኋላ እንዴት በሚለው ላይ ሐሳቦች ቢመጡ ቢቀርቡ እኔ አይ ዶንት ማይንድ በሮቻችን ለዚህ ክፍት መሆን አለባቸው ብዬ ስለማምን ከዛ ፖይንት ኦፍ ቪው ጋር በመሆን ነው ተከታዩን ጥንቅር ወደ እናንተ ማቀርብላችሁ። ከአፍታ ቆይታ በኋላ ልመለስ። The Red Sea Fault Line, Ethiopia's quest for coastline and the Horn of Africa's geopolitical crisis በሚል ርዕስ የሰፈረ ጽሑፍ ነው። ገብታችሁ ልትመለከቱ ትችላላችሁ። አሁን ቀደም ብዬ በነገርኳችሁ ርዕስ ላይ ማለት ነው። በዚህ ጽሑፍ ላይ እንደ አጠቃላይ ከተመለከታችሁት ይህ ጽሑፍ አንደኛ ሁለቱንም ወገን ወይም ሁለቱንም ሳይድ በሁለቱም ወገኖች የሚነሱ ሐሳቦችን በጥልቀት ለማንሳትና ለመመርመር የሞከረ ነው። ያለውን ነባራዊ ሁኔታ የኢትዮጵያ የወደብ ጥያቄን በተመለከተ ተገቢነቱን አጽንኦት የሰጠ ነው። ለዚህ ተገቢነት ላለው ጥያቄያችን ደግሞ ምን ማከናወን አለብን በሚለው ላይ አንደኛ ጥያቄያችን እያቀረብን ያለው ጥያቄ ያልተገባ አይነት ትርጉም እንዳይሰጠው። ለምሳሌ የምናቀርበው የወደብ ጥያቄ ጉዳይ ሁልጊዜ ሲመጣ ኢትዮጵያ ጦርነት እየተዘጋጀች ነው፣ ኢትዮጵያ ምናምን የሚል አይነት ስሜት በጎረቤት ሀገራት ላይ ይመጣል። አንክድም። ገብቷችኋል? ያን አይነት ስሜት ባልተፈጠረ ሁኔታ ለጋራ ጥቅም ሆኖ እንዴት መቀጠል ይችላል በሚለው ላይም ያቀረባቸው ሐሳቦች አሉ። ስለዚህ እነዚህን በተወሰነ መልኩ ስቴፕ ባይ ስቴፕ እያየናቸው እንቀጥላለን። እንግዲህ the landlocked lion's nightmare and the strategic fantasy that fuels it ወይም ደግሞ ወደብ የሌላቸው አማራጭ የሌላቸው ላንድሎክድ የሆኑ የተዘጋባቸው አንበሶች ቅዠት and the strategic fantasy that fuels it ስትራቴጂካዊ ግባቸው ወይም ስትራቴጂካዊ መሻታቸው ይህንን ህልማቸውን ይህንን አካሄዳቸውን ለማሳካት እየሄዱበት ያለ መንገዳቸው ምን ይመስላል በሚል አይነት ነው። እንግዲህ የመጀመሪያው ምዕራፍ የሚጀምረው የኢትዮጵያ ህዝብ ቁጥር 130 ሚሊዮን ከመሆኑ አንጻር በአፍሪካም እንግዲህ አምስተኛ ሊባል የሚችለው ኢኮኖሚ ኢትዮጵያ እንዳላት በመጠቆም በማኑፋክቸሪንግ ወይም በአምራች ዘርፍ ላይ ኢትዮጵያ ምን ያክል የስበት ማዕከል ከመሆኗ አንጻር እንዲሁም ደግሞ በታሪካዊቷ የኢትዮጵያ መነጽር ውስጥ በኢምፓየር ኢትዮጵያ የምንላት ዘኒው ኢትዮጵያ ከምንላት እነ ዳግማዊ ምኒልክ ዘመን ወዲህ ያለችዋ ኢትዮጵያ እንደሆነች ሁሉ ከዛ በፊት የነበረችዋ ደግሞ ኢምፓየር
ኢትዮጵያ ነች። ከዛ ሂስቶሪካል ኢምፓየር ፐርስፔክቲቭም አንጻር በተለይ በቅኝ ግዛት አለመገዛቷን ጭምር በመጠቆም እነዚህ ጉዳዮች የአሁን ላይ ያሉ የኢትዮጵያን ኢኮኖሚያዊ ጥያቄዎች ከሚያጣድፉ ከሚገፉ መሰረታዊ ሊባሉ ከሚችሉ ምክንያቶች መካከል የሚጠቀሱት እንደሆኑ ያስቀምጣል። ከዛ በ1993 እንደ አውሮፓውያን አቆጣጠር ኤርትራ ከኢትዮጵያ በምትገነጠልበት ጊዜ ሙሉ በሙሉ እንግዲህ ከቀይ ባህር ጋር የምንዋሰንበትን የባህር ዳርቻ ሙሉ በሙሉ ይዛ ነው ኤርትራ የተገነጠለችው። ኤርትራ ይህንን ነገር ስታከናውን ብዙ ነገሮች አሉ፣ ያው የተከናወኑ ብዙ ስህተቶች አሉ። እነዛ ስምምነቶች 1900 1902 1908 እነዚህ በዛ በ1900ዎቹ የነበሩ ስምምነት ብለን የምንገልጻቸው ሶስቱ ቁልፍ ስምምነቶች ውድቅ መሆናቸው መሻራቸው እየታወቀ እንዴት ነው ለአልጀር ስምምነት ግብአት ሆነው ያገለገሉት የሚለውን ጥያቄ ከዚህ ቀደም በደንብ አንስቼላችኋለሁኝ። እና በኤርትራን መገንጠል ተከትሎ ያው አሰብ ራሷን የቻለች ግዛት መሆኗን ሳንክድ ባለፈው እንደነገርኳችሁ የኤርትራን መገንጠል ተከትሎ ኢትዮጵያ እንዴት ጥገኛ ሆነች፣ በጅቡቲ ላይ ምን ያክል ኢንቨስት ለማድረግ ተገደደች የሚለውን ሐሳብ ነባራዊ ሁኔታውን ማለት ነው እሱን እያስቃኘን ይጀምራል። ከዛ በኋላ እንግዲህ የኢትዮጵያ በህዝብ ቁጥር ደረጃ 200 ሚሊዮን ልትደርስ እንደምትችል ጭምር መረጃዎች ያመላክታሉ በማለት በግልጽ አስቀምጦታል። እንዲያውም ቀደም ብዬ ያሳንሸው ነበረ 150 ሚሊዮን ነበር ብያችሁ የነበረው። በ2050 እንደ አውሮፓውያን አቆጣጠር ኢትዮጵያ ቁጥሯ ህዝብ ቁጥሯ 200 ሚሊዮን ይደርሳል ተብሎ ይጠበቃል። እና በዚህ ጽሑፍ ላይም እንግዲህ ምንድነው የሚለው የጅቡቲ ወደብ አሁንም ጭምር የተጨናነቀ ነው። የኢትዮጵያ ህዝብ ቁጥር ደግሞ በ2050 200 ሚሊዮን የሚደርስ ከሆነ ሊመጣ የሚችለውን ቀውስ አስቡት እያለ ይቀጥላል። ስለዚህ ለኢትዮጵያ አማራጭና ተገቢ የሆነ የወደብ መንገድን መፈለግ ግዴታዋ እንደሆነ ከኢኮኖሚያዊ ድቀት ውስጥ ሊያወጣት የሚችል በቃ ኢኮኖሚዋ ባለበት እንደ ኩሬ ረግቶ እንዳይሸት ሊያደርጋት የሚችል መንገድ እንደሆነ እየዘረዘረ ይቀጥላል። ታዲያ ከዚህ ጋር በተገናኘ ኢትዮጵያ ይህንን የወደብ ጥያቄዋን መልስ ለመስጠት ከኢሳያስ አፈወርቂ ጋር ተደጋጋሚ በቅርበት ለመስራት የተሞከሩ ጥረቶችን ይጠቁምና እንዲያውም በዚህ ጽሑፍ ላይ for over 2 decades ወይም ላለፉት 2 አስርት ዓመታት ይላል ኢትዮጵያ ከኢሳያስ አፈወርቂ ጋር ለመስራት የሞከረችባቸው አጋጣሚዎች በተለይ ከወደብ ተጠቃሚነት ጋር በተገናኘ ምንም ውጤት አለማስመዝገባቸው እንደ መነሻ ሆኖ ይሄ ደግሞ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ለድርድር በራቸው ዝግ በመሆኑ እያለ ይቀጥልና ለዚህ ምላሽ በጠቅላይ ሚኒስትር አብይ አህመድ የስልጣን ዘመን በጃንዋሪ 1 2024 ላይ ኢትዮጵያ ለሶማሊላንድ ዕውቅና ለመስጠት ያሰበችበትን ኤምኦዩ ወይም የመግባቢያ ሰነድ ስምምነት በመፈራረም ምናልባትም ከ1991 በኋላ ዲፋክቶ ስቴት ሆና የመጣችው ሶማሊላንድን እንደ ሀገርነት ዕውቅና ለመስጠት ጭምር እንደምትገደድ በመግለጿ ያን አይነት ያው በጊዜው የምናስታውሳቸውን ዲፕሎማሲያዊ ጫናዎች በኢትዮጵያ ላይ አመጣ። ይሄ ጉዳይ የሆነው ምንድነው? ኢትዮጵያ በኤርትራ በኩል ልታገኝ የምትችለው ወይም ተጠቃሚ ልትሆን የምትችልባቸው የወደብ ጉዳዮች በአንድም ይሁን በሌላ ምክንያት ተዘግተው በመቆየታቸው ፍላጎት ባለመኖራቸው የግድ የሆነ አማራጭን ማሰብ ከመፈለግ አንጻር በተወሰዱ እርምጃዎች ባይዘወይ እንደኔ የግል እይታ ኢትዮጵያ ለሶማሊላንድ ዕውቅና ለመስጠት የሚያስችል አይነት ኤምኦዩ መፈራረም መቻሏ በዚህ ቀጠና ላይ ያለውን የኢትዮጵያን ጥያቄ በተመለከተ የኢትዮጵያ የወደብ ይገባኛል ጥያቄን በተመለከተ ስታትስ ኮን የነቀነቀ ከመሆኑ አንጻር ማለት ነው በጣም ተገቢ አካሄድ ነው ብዬ አምናለሁ። ለምን ካላችሁ እነ ሶማሊያ ከዛ በኋላ ነው ለምሳሌ ለኢትዮጵያ በተወሰነ መልኩ ወደብ እኮ እኛ መስጠት እንችላለን ስለሚል ጉዳይ ማሰብና ወደ ስምምነት ለመምጣት ጭምር ያው ስለ አንካራ ዲክላሬሽን ወደ በኋላ ላይ መጣበታለሁኝ ወደ እንደዚህ አይነት ነገር ውስጥ የመጡት ከዛ በኋላ ነው። ገብቷችኋል አይደል? ስለዚህ የሶማሊላንድን ጉዳይ በዚህ ጽሑፍ ላይም ሲያቀርበው እንደ ስህተት አድርጎ ወይም የኢትዮጵያ መንግስት ሰማው ዲፕሎማሲያዊ ጫና ውስጥ ከመግባቱ አንጻር የአካባቢውን ሰላም ጸጥታ ከማናጋት አንጻር ያመጣው ነገር አለ በማለት ይገልጻል። እኔ ከዚህ ጽሑፍ ጋር አንዱ ማለስማማበት ጉዳይ ይሄ ነው። የኢትዮጵያ ያንን አካሄድ መከተሏ እንዳልኳችሁ በተወሰነ የአካባቢውን ሙቀት ነው የለካችበት። በቃ ገብቷችኋል ምን ሊሆን እንደሚችል ከሞቃዲሾ እስከ ካይሮ ከአስመራ እስከ አንካራ
ማን ያልተነቃነቃለ በዛ ጉዳይ ላይ? ጅቡቲም በራሷ የሄደችበት መንገድ እኮ በጣም የሚያስገርም ነው። ተረዳችሁኝ? ያን አይነት ሁኔታ በዙሪያችሁ ሲኖር ኦኬ ወደፊት ምንድነው የሚገጥመኝ በተግባር ምንድነው የሚሆነው የሚለውን ነገር ማየት የምትችሉት ጥቂት መሞከር ስትችሉ ነው፣ ጥቂት ስትንቀሳቀሱ ነው። እንደ ኩሬ ውሃ ቅድም እንዳልኳችሁ ባለሁበት ልርጋ ያለው ነባራዊ ሁኔታ ይቀጥል ተብሎ እኮ መቀጠል ይቻላል። ከ1990ዎቹ ጀምሮ እንደ አውሮፓውያን አቆጣጠር ወይም ኤርትራ ከኢትዮጵያ ከተገነጠለችበት ጊዜ እኮ አንስቶ ምን ኢትዮጵያ የወደብ ጉዳይን አይደለም አስባ የሆኑ እንቅስቃሴዎችን ልታደርግ ይቅርና እኮ ስለ ወደብ ማውራት ኢትዮጵያ ወደብ ይገባታል ብሎ ጥያቄ ማንሳት ሐሳብ ማንሳት ታቦ ሆኖ ነውር ሆኖ ነበር እኮ የቆየው። ያን አይነት ነባሪያ ሁኔታ መቀየር የጀመረበት በራሱ አንዱ ከዚህ ከሶማሌላንድ የእውቅና ሂደት ጋር ተያይዞ አንዳንድ ነገሮችን በመስተዋላቸው ነው። ኢቭን እዚህ ኢትዮጵያ ውስጥ ክርክሩ እኮ የተጀመረው ከዛ በኋላ ገብቷቸዋል። ለእንደዚህና ለመሰል ጉዳዮች ነው በተወሰነ መልኩ ይሄ የወደብ ጥያቄን በተመለከተ ከሶማሌላንድ ጋር ያለው ነባሪያ ሁኔታ እንኳንም ተደረገ የሚያስብለኝ እንዲህ አናወራም ነበር። እንደዛ አይነት ሙቀቱን የመለካት እንቅስቃሴ ባይደረግ እንዲህ አናወራም ነበር። አሁን እያቀረብኩላችሁ ያሉ በዚህ ቀጠና ላይ እንግዲህ ጽሁፋቸውን በማቅረብ የሚታወቁትም ይሄ እንደዚህ ላይ ጽፉ ይችሉ ነበር። ገብቷቸዋል። አሁን እንዴት ሮድማፕ እናዘጋጅ የሚሉ ሰዎችንም ማየት ጀመረ። እንዴት ነው ኢትዮጵያ ተጠቃሚ መሆን የምትችለው? መንግስት ምናምን ከሚያደርጋቸው ነገሮች ሰው እንደ ግል ማለት ነው። በግለሰብ ደረጃ እኔ አሁን የኢትዮጵያን የቀይ ባህር ጉዳይ ስራዬ ብዬ መስራት ከጀመርኩኝ ወይም በዚህ የኢትዮጵያ ብሔራዊ ጥቅም ጋር በተገናኘ ስራዬ ብዬ መስራት የጀመርኩት ኦነስትሊ ከዚህ ከሶማሌላንዱ ጉዳይ በኋላ ነው። ተረዳችሁኛ? እንደ ቀላል የሆነ እንደ ዲፕሎማሲያዊ ውድቀት ብቻ ተመልክቶ ነገሩን ማለፍ አይቻልም ለማለት ያክል ነው። እያቀረብኩላችሁ ያለው ጽሁፍ ሲቀጥል ምን ይላል? አሰብ ብሎ ይጀምራል። ፓርት 1 አሰብ the port that broke Ethiopia's heart። አሰብ የኢትዮጵያ ልብ የሰበረችው ወደብ እያለ ይቀጥላል። የአሰብን ነባራዊ ሁኔታ በተመለከተ በጽሁፉ ላይም ያቀረባቸው ሐሳቦች አሉ። To understand Ethiopia's desperation, one must start with አሰብ። የኢትዮጵያን አሁናዊ ነባራዊ ሁኔታ ለመረዳት ኢትዮጵያ ምን ያክል ደስፕሬት እንደሆነች ኢትዮጵያ ለምን በቃ ይህን የወደብ ጥያቄ እንደምታነሳ ለመረዳት አንዱ መጀመሪያ ያለብን ከአሰብ ነው እያለ ይቀጥላል። ያው አሰብ ቀይ ባህር ላይ ያላት የመሬት አቀማመጧ ከ1993 እንደ አውሮፓውያን አቆጣጠር በፊት አሰብ የኢትዮጵያ ቀዳሚ ባህር ኃይልና የንግድ እንቅስቃሴዎቻችን መሰረት እንደነበረች ወደብ ብቻም ጭምር እንዳልነበረች የኢትዮጵያ ከቀደመው ጊዜ ታሪካዊ የንግድ እንቅስቃሴዎቿ ጋር ለምሳሌ ያክል በአክሱማይት ኢምፓየር ጊዜ በነበሩት ዘመናት ላይ ኢትዮጵያ ከነበራት የወደብ ላይ እንቅስቃሴ አንጻር ጭምር ታሪካዊ የሆነ ግንኙነት ያላትም ጭምር በመሆኗ አሰብ ወደብ ብቻ አልነበረችም እያለ ይቀጥላል ጽሁፉ። which በጣም የተመቸ ማለት ነው። ኤርትራ ስትገነጠል ግን ያው ድንበሩ አሁን እዚህ ጋር በጣም በመሰረታዊነት መታወቅ ያለበትና እንደው በጽሁፉ ላይም ጥቂት ገባ ቢልበት ብዬ የተመኘሁት አንዱ ነጥብ ይሄ ነው። የአሰብ ጉዳይ ሲለይ አሰብና ኤርትራ ሁለት የተለያዩ ግዛቶች እንደነበሩ መታወቅ ነበረበት ነው። ባለፈውም ብያቸዋለሁ። አሰብ ኤርትራ በፌዴሬሽን ከኢትዮጵያ ጋር ስትዋሃድ አሰብ ራሷን የቻለች ግዛት ሆና ነው እንደ ክፍለ ሀገር የተመሰረተችው። ገብቷችኋል አይደል? እነ ሴንስ ዛት እንደ ከተማ አስተዳደር ብላችሁ አሁን በዚህኛው መንግስት የስልጣን ዘመን ላይ የተመሰረቱ ከተሞች አሉ አይደል? ልክ እንደዛ በዛም ጊዜ እንደ አንድ በቃ ራሷን የቻለች ከተማ ሆና ነው እንጂ የኤርትራ ፌዴሬሽን አካል ሆና አልነበረችም። ስለዚህ ያን አይነት ነባራዊ ሁኔታ እየነበረ እያለ እንዴት ነው በአልጀርስ ስምምነት ወቅት ያውም በ1900ዎቹ ተፈርመዋል የሚባሉትንና በ1940ዎቹ አጋማሽ ላይ ጀምሮ ከሁለተኛ የዓለም ጦርነት መጠናቀቅ በኋላ ባለው ጊዜ በእነ አክሊሉ ሀብተወልድ አማካኝነት እነዛ ስምምነቶች ውድቅ ተደርገው እንደማይሰሩ ታውቆ እንዴ ቱዛት ኤክስትሪም እኮ ከወሰዳችሁት አይደለም አሰብን ቀርቶ ኤርትራ ራሱ ከኢትዮጵያ በተገነጠለችበት መንገድ ላይ እኮ ችግር አለ ነው እያልኳችሁ ያለው። አሰብን ብቻ እኮ አይደለም ኤርትራ ራሱ ከኢትዮጵያ ስትገነጠል መነሻ ማለት መገንጠሉ አይደለም ችግሩ፣ ጉጉት ወይም የሆነ ናፍቆት ምናምን የለኝም። ነገር ግን
ፍትሃዊነቱን ካነሳ ነው ህጋዊነቱን ካነሳ ነው ምን ላይ ነው መሰረት ያደረገው ሲባል የ1900 ስምምነት እነዛ ሶስቱን ስምምነቶች እነዛ ስምምነቶች ምን ሆኑ በ1940ዎቹ አጋማሽ ላይ በ1950ዎቹ ድረስ ባሉት ጊዜያት ከሁለተኛ ዓለም ጦርነት መጠናቀቅ በኋላ በኢትዮጵያውያን ዲፕሎማቶች አማካኝነት ውድቅ ተደርገው ተቀደዱ ከዛስ የኤርትራ መገንጠል ሲመጣ ድጋሜ እነዛ የተቀደዱት ስምምነቶች እንደ ግብአት ሆነው አገለገሉ ጥያቄ ይሄ ነው እንዴት ነው ውድቅ የተደረጉ የተቀደዱ ስምምነቶች እንደ ግብአት የሚያገለግሉት ከዛ ኢቭን እኮ ነው የምላችሁ በጣም እኮ የሚገርማችሁ ይሁኑ ብለን እንኳን ብናስብ እነዛ ስምምነቶች 1900ዎቹ ሶስት ስምምነቶች ይሁኑ ይቀጥሉ ውድቅ ተደርገዋል ተቀደዋል ብያቸዋለሁ ይቀጥሉ ብለን ብናስብ እንኳን እኮ አንደኛ በመሬት ላይ ያተገባበር ችግሩ አላለቀም ማለት ያኔ እንግዲህ እንግሊዞች ፈረንሳዮች ጣሊያኖች ነበሩ በዋናነት ጣሊያን ሆና ከዳግማዊ አፄ ምኒልክ ጋር ሲፈራረሙ ሞሮፍ በራሳቸው ፍላጎት ነገሩን ከማድረጋቸው በዘለል በመሬት ላይ የሌለ የወንዝ ስም እየጠቀሱ በመሬት ላይ የሌለ የተራራ ስም እየጠቀሱ እያቀላቀሉ ወደ ኢትዮጵያ ሊገባ የሚችለውን አካባቢ ከስያሜ አንፃር ማለት ነው ወደ ኤርትራ እያስገቡ ወደ ኤርትራ ሊገባ የሚችልን አካባቢ ወደ ኢትዮጵያ እያስገቡ እያቀላቀሉ ሊትራሊ የወንዞች ስም ተደበላልቆ በዚህ ጉዳይ ላይ ፕሮፌሰር ባህሩ ዘውዴ አንድ ፔፐር ሰርተዋል እና ኢትዮጵያን ስተዲስ ብለው ጠቅላላ አድርገው ፔፐራቸውን ባስወጡበት ወይም ባሳተሙበት መጽሐፋቸው ላይ አስቀምጠውታል ይሄንን የ1900ዎቹ ስምምነት እንዴት በቃ መሬት ላይ ለማውረድ አዳጋች እንደነበረ ታውቃላችሁ ያንን መነሻ አድርገው የተሰራው የአልጀርስ ስምምነት አንዱ ለመተግበር አዳጋች የነበረው ጉዳይ ይሄ ነው መሬት ላይ የለም በቦታው ላይ የተጠቀሱ የተዘረዘሩ የለም መሬት ላይ እና እኮ አንደኛው የአልጀርስ ስምምነትም ጭምር ለመተግበር አዳጋች ሆኖባቸው መሬት ላይ ችካል እስከ መሸከል ድረስ ነበር እኮ በአልጀርስ ስምምነት ላይ የነበረው ሲጠናቀቅ ግን ወይም የአልጀርሱ ስምምነት መጨረሻ ግን ምንድነው የሆነው የአየር ላይ ፎቶግራፍ ካርታ ተነስቶ በአየር ላይ ፎቶግራፍ ካርታ መነሻነት ነው የሆነ የሀገራቱን አጠቃላይ ካርታ ለመበየን የሞከሩት መሬት ላይ እንዲህ ብለው ሳያስቀምጡ ማለት ስለዚህ እንደው ይሁኑ ብለን እንደው አልተቀደዱም ብለን ብንቀጥል እንኳን ወረቀቶቹ ራሱ እነዛ መነሻ ሆነው ያገለገሉት ራሱ ብዙ ችግር እያለባቸው ያንን ነገር መነሻ አድርጎ የአልጀርስ ስምምነት ሲከናወን ለምሳሌ ከባህር ዳርቻው 60 ኪሎ ሜትር ርቀት ነው ይላል በአሰብ በኩል ያለው አካባቢ ባህር ዳርቻው የትኛው ነው ባህር ዳርቻውን አለፍ ብሎ ስንት ደሴት አለ እነዛ ደሴቶች ጋር መነሻ አድርገን ከመጣን 60 ኪሎ ሜትሩ የቱ ጋር ነው የሚሆነው ከባህር ዳርቻው ነው የምንነሳው ወይስ ከደሴቶቹ ነው የምንነሳው ተረዳችሁኝ አይደል እነዚህ ጉዳዮች ግልጽ ባልሆኑበት ነባሪያ ሁኔታ ከምንም በላይ ደግሞ የአልጀርሱ ስምምነት የኢትዮጵያ እና የኤርትራ ተብሎ በሚቀርብበት ሁኔታ ላይ ዓላማው ጦርነት ማቆም ነው እንጂ አሰብን ጉዳይ እንደው እንዲህ ተዘርዝሮ አልተቀመጠም ጦርነት ማቆም በሚለው ጉዳይ ላይ መነሻ ያደረገ በመሆኑ ማለት ነው ስለዚህ ጦርነት ማቆምን መነሻ አድርጎ ከመፈጸሙ አንፃር እኮ ነው የአልጀርስ ስምምነት ሰምሃው ጥሩ የሚባል ስምምነት ነው የሚባለው እንጂ ከዛ ባለፈ ኢኮኖሚያዊ ኢንተግሬሽን ሊኖር እንደሚችል የተቀመጠው ሐሳቡን ለምን ተውት ስለ ሰላም አስከባሪ ኃይል የሰፈሩ ሐሳቦች በአልጀርስ ስምምነት ላይ አሉ የሰላም አስከባሪ ኃይሎችን ከኤርትራ ውስጥ ያስወጣቸው ማን ነው የኢሳያስ አፈወርቂ አስተዳደር አይደል አሁን ባልኳችሁ ሁሉ መመዘኛዎች ስታነሱና ስትከራከሩ የአልጀርስ ስምምነት እጅግ በጣም ብዙ ክፍተቶች ብዙ ችግሮች አሉበት ተረዳችሁኝ ስለዚህ የአሰብንም ጉዳይ ታሳቢ ስናደርግ አሁን ከነገርኳችሁ ማዕቀፎች አንፃር መሆን ስላለበት ነው እዚህኛው ጋር የግል አስተያየቴን ያሰፈርኩላችሁ ያቀረብኩላችሁ ባለው ጽሁፍ ላይ ጠለቅ ብሎ ቢገባበት ብዬ የተመኘሁት ጉዳይ ስለነበረ ነው የአሰብ ጉዳይን በማንሳት ይቀጥልና ኤርትራ ኢትዮጵያን ወደብ ለመስጠት ለምን አልፈለገችም why does Eritrea refuse to grant Ethiopia port access የሚል ጥሩ የሆነ ፖይንት ያመጣል ከዛ ይቀጥልና the answer is not simply economic it is deeply psychological and strategic መልሱ እንደው በቀላሉ ኢኮኖሚያዊ ነው ብሎ መግለጽ ብቻ ሳይሆን ከዛ ጠለቅ ባለ ሁኔታ ሳይኮሎጂካዊና ስትራቴጂካዊ ጭምር ነው በማለት ያብራራል
1 2 3 እያለ ነጥቦችን ሲያስቀምጥ ይቀጥላል። አንደኛው ጉዳይ የሉዓላዊነትን በቃ ጉዳይ የሆነ እንደ እምነት መያዙ ምን ማለት ነው? ኤርትራ እንግዲህ አሁን 35ኛ ዓመት የነጻነት ክብረ በዓሏን አክብራለች። ከዛ ጊዜ አንስቶ እስከዛሬ ድረስ ባለው ሁኔታ ላይ እነ ኤርትራ ስቲል የሚያስቡት ከ35 ዓመት በፊት የነበሩበት ቦታ ላይ ቆመው ነው። ይሄ በደማችን በምናችን እንደዚህ የሚባለው ነገር አለ አይደለ? ኦኬ ጥሩ እኮ ነው። ለኤርትራ የሀገር ግንባታ የተደረገ መስዋዕትነት ነው፣ በቃ ሆኗል። ነገር ግን ዛሬ ከ35 ዓመት በፊት የነበርንበት ሁኔታ ላይ አይደለንም ያለነው አይደለ? በብዙ ታሪክ ተቀይሯል፣ ጊዜ ተቀይሯል፣ ዘመን ተቀይሯል። እና የኤርትራው የነ ኢሳያስ አፈወርቂ አስተዳደር ለኢትዮጵያ የሆነ ወደብን ተጠቃሚ እንድትሆን ማድረግ ለምን እንደሆነ ሊገባን በማይችል ሁኔታ በሊዝ ሊሆን ይችላል፣ በአብሮ መስራት ሊሆን ይችላል። ብቻ በተቻለ መንገድ ከኢትዮጵያ ጋር ተባብሮ የወደብ ጉዳይን መልስ ለመስጠት መሞከር የሚባለውን ነጥብ እንደ ክህደት በተለይ ከ35 ዓመታት በፊት በነበሩት የጦርነት ጊዜያት ለዚች ሀገር ነፃነት ደማቸውን ያፈሰሱ ሰማዕታትን እንደ መካድ አድርገው ነው የሚቆጥሩት። ሪሊ እነዛ ሰማዕታት ኤርትራ ሀገራቸው አድጋላቸው ማየት ባለመቻላቸው ኤርትራ የታገሉላት ኤርትራ እንደሚፈልጉት ሆንግ ኮንግ ብለው እንዳሰቡት የምስራቅ አፍሪካ ሆንግ ኮንግ ብለው እንዳሰቡት እንደዛ ሆና አለማየቷ ነው እንደ ክህደት የሚያዩት ወይስ ከኢትዮጵያ ጋር ተባብሮ መስራታቸው? በጣም የሚያሳዝነኝ ጉዳይ ይሄ ነውና በቃ የሉዓላዊነት ብለው የሚያስቡትን ጉዳይ እንደ እምነት አድርገውታል የሚለው የዚህ ጽሑፍ በጣም የተመቸኝ አንዱ ነጥብ ይሄ ነው። ሁለተኛው ነገር ሌቨሬጅ እና ፓራኖያ የሚለውን ነጥብ ያስቀምጠዋል። ይሄኛው ጉዳይ ያው ኢሳያስ አፈወርቂ ኢትዮጵያ አሰብን ጨምሮ የወደብ አማራጭ ማጣቷ ምን ያክል ተጋላጭ እንዳደረጋት ያውቃል። የሚካድ አይደለም። ቢኮዝ ይሄ የአደባባይ ሀቅ ስለሆነ እና ኢትዮጵያ የወደብ አማራጭ ልታገኝ የምትችልበትን በር ሁሉ በመዝጋት እንደ ሌቨሬጅ የምንለው ይሄንን ነው። ኢትዮጵያ ሁሌም በጅቡቲ ላይ ጥገኛ ሆና እንድትቀጥል የመቀጠል ሐሳብ፣ ጥገኛ ሆና እንድትኖር ማን ላይ? ጅቡቲ ላይ። አንድ ነገር ትዝ አለኝ፣ አስታውሳለሁ። ከሆኑ ወራት በፊት የኢሳያስ ፕሬዝዳንት ኢሳያስ አፈወርቂ ቃለ መጠይቅ እየሰጡ ነውና ኢትዮጵያዎች የሆነ የተወሰነ ገቢ ወጪ ንግድ ምርታችንን በእናንተ በኩል እናድርግ ይሉናል። እኛ ግን ጅቡቲን መጉዳት አንፈልግም። ጅቡቲ በቃ ተጠቃሚቱን እኛ አንፈልግም። ለምን? ጅቡቲን መጉዳት ስለማንፈልግ፣ ጅቡቲ ጎረቤታችን ስለሆነች። ኤርትራና ጅቡቲ እኮ በድንበር ላይ ጉዳይ ከባድ የሆነ ውዝግብ ነው ያለባቸው። ኢሳያስ አፈወርቂ ግን ያንን ጉዳይ ሎጂካል ለማድረግ የመረጡበት መንገድ ምንድን ነው? የወደብ ኢትዮጵያ በኤርትራ በኩል ካገኘች ጅቡቲ ተጠቃሚነቷ ይቀንሳል። ይሄ እኮ ሳይታለም የተፈታ ጉዳይ ነው። እያልን ያለ ነው ግን አብረን መስራት ብንችል አብረን ማደግ እንችላለን። ቢኮዝ የኤርትራ ወደብ የኢትዮጵያን ኢኮኖሚ ካላገኘ ምንም ሊያደርግ ስለማይችል ግፋ ቢል የጦር ሰፈር ቢሆን ከተሳካሱንም ግፋ ቢል በቃ ምንድነው የመጨረሻ ከተባለ የውጭ ሀገራት የጦር ሰፈር ነው። ምንም የአደባባይ ሀቅ። ስለዚህ እነ ኢሳያስ ግን የሆነ የጅቡቲ ወደብ ላይ ጥገኛ ሆነን በመቀጠላችን ምክንያት እየደረሰብን ያለውን ጫና ያውቁት የለ። ያንን ነገር ብቻ ተጠብቆ እንዲቀጥልና እኛም ችግር ውስጥ ድህነት ውስጥ እነሱም ችግር ውስጥ ድህነት ውስጥ በቃ እኔ ከሞትኩ ሰርዶ አይብቀል ይላል የኛ ሀገር ሰው ሲተርትና እንደዛ አይነት አካሄድ ነው። ሁለተኛው ምክንያት ይሄ ነው። ይሄው ጉዳይ ከኢሳያስ አፈወርቂ በግለሰብ ደረጃ ካላቸው አመለካከት ጋር አብሮ የሚታይ ነው የሚልም አይነት ሐሳብ በጽሁፉ ላይ ተቀምጧል። ያው ገብታችሁ ታዩታላችሁ በሚል ሁሉን ነገር ልነግራችሁ አልችልም። ከሶማሊያ ጋር ተያይዞ ደግሞ ያሉ ነጥቦች አሉ። የኢትዮጵያ ወደብ አማራጭ ሲባል ሁለተኛው ነጥብ መጀመሪያ ስለ አሰብ ጉዳይ አውርተናል። ሌላኛው ከዚህ ከሶማሊያ ፍሮንት ጋር በተገናኘ ያሉ ነባራዊ ሁኔታዎች ናቸው በማለት ሐሳቦችን እየዘረዘረ ይቀጥላል። ያው ካለን ሰዓት አንጻር በየትኛው መንገድ የሚለውን ጉዳይ ላይ ትኩረት አድርጌ አጠቃላይ ጥንቅሩን ብቋጭ ደስ ይለኛል። how Ethiopia should access the Red Sea a pragmatic roadmap
በጣም የወደድኩት እና ይሄንን ጽሁፍም ሌሎችም ሐሳቦች እንዲመጡ ስለምፈልግ ነው። ለሌሎቻችንም መነሳሳት እንዲሆን ነው። እኔ ግለሰቡን አላቀውም፣ ምን እንደሚሰራ አላቀም፣ ሐሳቡን ብቻ ነው እየነገርኳችሁ ያለሁት እና how Ethiopia should access the Red Sea pragmatic road map ብሎ አትሊስት ኢትዮጵያ ወደብ ያስፈልጋታል እንዴት ታገኝ በሚል በቃ የሆነ ሮድ ማፕ ለማዘጋጀት ሮድ ማፕ ለመክተብ ጥረት መደረጉ በጣም አፕሪሺየት ስላደረኩኝ ነው። እንደው በእንደዚህ አይነት ደረጃም ሐሳቦችን መመልከት መጀመራችን ደስ ስላሰኘኝ ጭምር ነው ይዤላችሁ የመጣሁትና እንደ አማራጭ ሆኖ ከሚቀርቡት ውስጥ የባርበራ ጉዳይን በቀዳሚነት ያስቀምጣል። viable but precarious option እያለ ይገልጸዋል። ምን ማለት ነው? መሆን የሚችል ነው፣ መሳካት የሚችል ነው፣ ግን ደግሞ አብሮ ይዞ ሊመጣቸው የሚችሉ የራሱ የሆነ ከበድ ያሉ ጫናዎችም እንደሚኖሩ ይጠቁማል። ያው የባርበራን ጉዳይ አማራጫዋ ኢትዮጵያ እንደሆነች ይታወቃል። ዲፒ ወርልድ ከዚህ ቀደም ብያችኋለሁ፣ ባርበራን ሲያለማ ዓላማው ኢትዮጵያ ነው። 2/3 የሚሆነው የኢትዮጵያ ገቢ ወጪ ንግድን በዚህ በኩል ማድረግ ይችላሉ በሚል ተስፋ ነው ዲፒ ወርልድ ያን አይነት ኢንቨስትመንት ያከናወነው በሶማሌላንድ ውስጥ በባርበራ እና አሁን ለኢትዮጵያ እንደ አማራጭ ሆነው ከቀረቡት በዚህ ጽሁፍ ላይ ከተዘረዘሩት መካከል የባርበራ አማራጭ በመጀመሪያነት ቀርቧል። ሊሆን ይችላል ግን ይዞ ሊያመጣቸው የሚችሉ አደጋዎች፣ ጫናዎች እንዳሉ ጭምር ጠቆም ተደርጓል። ሌላኛው አማራጭ በቱርክ በኩል ያው የማደራደር ሂደትን ተስፋ ማድረግ የሚለው ነጥብ ነው። ከዚህ ቀደም ስለ አንካራ ዲክላሬሽን ነግሬያችሁ ነበር። የአንካራ ዲክላሬሽን ላይ ረሲብ ጣይብ ኤርዶሃን ሐሰን ሼክ መሐመድና ዶክተር አብይ አህመድን አገናኝተው ሲያስማሙና ሲያፈራርሙ በ4 ወር ጊዜ ውስጥ ኢትዮጵያ አማራጭ የሆነ ወደብ በሶማሊያ በኩል ታገኛለች የሚል ጉዳይ እንደነበር አይዘነጋም። ያንን መንገድ ልንሄድበት ይገባል፣ ሊሞከርበት ይገባል። አንድ የሆነ አማራጭ ሊገኝ የሚችልበት ስለሆነ እነ ረሲብ ጣይብ ኤርዶሃን ላይ ጫና በማድረግ ኦኬ እንደዚህ ተስማምተን ነበር፣ እንደዚህ ተፈራርመን ነበር፣ ዜን ቀጣይ ምንድነው ሊሆን የሚችለው በሚለው ጉዳይ ላይ ከዚህም ከዛም ሐሳቦቹ እየቀረቡ እነ ረሲብ ጣይብ ኤርዶሃን ቃላቸውን እንዲያከብሩ የማድረግ አይነት እንቅስቃሴ ሊሰራ እንደሚገባ እኔ የማምንበት ጉዳይ ነው። በዚህ ጽሁፍ ላይም እንደ ቱርክ ያለ አደራዳሪ ሆኖ የመጣ አካል ከሶማሊያ መንግስት ጋር ባለው ግንኙነትና ቅርበትን መነሻ ባደረገ ሁኔታ በሶማሊያ ልንሰራ የምንችለው ነገር ካለ መሞከር ነው። ይሄ ሲባል የባርበራ ጉዳይንስ እነ ሶማሊያ እንዴት ይቀበላሉ ሊባል ይችላል። ኦፍ ኮርስ ሊቀበሉ የሚችሉበት አይነት ሁኔታ የለም። ግን መካድ የሌለበት ነገር አሁን ሶማሊያ ውስጥ ያለ ቅድም የነገርኳችሁ የፖለቲካ ስነ ምህዳር ቀላል አይደለም። በዛ ላይ ግዛቶቹ በግላቸው የንግድ አጋርነት ትብብሮችን የማድረግ አይነት ሁኔታ ውስጥ ናቸው የሚገኙ። የኢትዮጵያ አካሄድ በባርበራ በኩል እንቅስቃሴ ሲሄድ ዓላማው ለሶማሌላንድ እውቅና መስጠትና ለመስጠት ጉዳይ ሳይሆን በሶማሌላንድ በኩል ያለ የንግድ አማራጭን መጠቀም ነው። ይሄንን ለማድረግ ደግሞ ክልሎቹ ይችላሉ። ባይዘዌይ ከቀናት በፊት የአሜሪካ ባለስልጣናት የአሜሪካ የውጭ ጉዳይ ሚኒስትር ሰዎች ማለት ነው የሞቃዲሾ መንግስት ሳያገኙ ሞቃዲሾን ዘለው ወደ ፑንትላንድ ሄደው ከፑንትላንድ ባለስልጣናት ጋር ተነጋግረዋል። እንዲያውም አንዳንዶች አሜሪካ ሶማሊያን በተመለከተ የምትከተለውን የውጭ ግንኙነት ፖሊሲ ቀየረች በሚል ርዕስ ዘገባውን ሰርተውታል። ምን ማለት ነው? በክልሎቹ ወይም እነዛ ስቴት በሚባሉቱ ያለው የፖለቲካ ስነ ምህዳር በትብብር ከሌሎች ሀገራት ጋር ግንኙነት እንዳያደርጉ የሚከለክል አይነት አይደለም። ዳስ ዋይ የተለያዩ ግንኙነቶችን እያየን ያለ ነው። በሶማሌላንድ ውስጥ እኮ እንደ ዩናይትድ ኪንግደም ጭምር እንቅስቃሴ ያደርጋሉ። ስለዚህ በባርበራ በኩል ያለውን አማራጭ እንዴት ነው የምንመለከተው ሲባል እንደ ንግድ አማራጭ፣ እንደ ወደብ አማራጭ ይሄ ከእውቅና ሪኮግኒሽን ምናምን እኔ አይ ዶንት ማይንድ ብንሄድበትም ለምን እንደሆነ ሌላ ቀን ነግራችሁ ይችላል ወይ ባለፈው ማውሮቻለሁ። በጣም ናሽናሊስት ነኝ በዚህ ጉዳይ ላይ ሰምሃው ግን ሰላምና መረጋጋትን ማስጠበቅ የሚለውም የኛ ኃላፊነት ጭምር አብሮ ስላለ ያንን ኮንሲደር ባደረገ ሁኔታ በተወሰነ የባርበራን ጉዳይና የሶማሊያን ጉዳይ አጣጥመው በዛ በኩል የሆነ አማራጭ ማግኘት በሚል እንያዘው። ሶስተኛው የአሰብ ባክ ቻናልስ ብሎ ያስቀመጣቸው ናቸው። ሎንግ ተርም የረጅም ጊዜ ኢንቨስትመንት የሚሆንና በዛ የረጅም ጊዜ ቆይታው ደግሞ ከበድ ያለ ከፍ ያለ ትርፍን ይዞ ሊመጣ የሚችል ብሎ ይገልጸዋል። ከዛ ግን ከአሰብ ጋር በተያያዘ ያለውን ነገር አሰብን ይሄ በጉልበት በኃይል ጠቀልላለሁ ይዛለሁ እንዲያረጋለሁ የሚሉ አካሄዶቻችን አደገኛ እንደሆኑ ጭምር በጽሁፉ ላይ ተጠቁሟል። አሁን ይሄን ነገር ሳነሳ ኢትዮጵያ ደካማ ነች፣ ኢትዮጵያ አቅም የላትም እንደዚህ ከሚል አንጻር ሳይሆን
ኢትዮጵያ በዚህ ቀጠና ላይ አንዱ የኢትዮጵያ ብሔራዊ ጥቅም ሰላምና ደህንነትን ማስጠበቅ እስከሆነ ድረስ ያንን የሰላምና ደህንነት ለማስጠበቅ በሚደረገው ጥረት ውስጥ አንዱ ሚናዋ ያለው ነባራዊ ሁኔታ በተወሰነ መልኩ እንዴት ነው ደህንነትን የሰላምና ጸጥታን ችግር ውስጥ በማያስገባ መልኩ መቀጠል የምችለው የሚለውን ነገር አስቀድሞ መስራት ነው። ተሞክረው ካልተሳካ አብሮ መስራት የሚቻልባቸው አይነት መንገዶች ካልተፈጠሩ ምንም አማራጭ የለም፣ የሚካድ አይደለም። ግን ያ መጥፎ አማራጭ ነው። ተረዳችሁኛ? ብዙ ይዞ የሚመጣቸው አደጋዎች አሉ። ይሄ ቀጠና በቱርክና በእስራኤል መካከል አሁን ጦርነት ገባን አልገቡ እየተባሉ የሚጠበቁ ዩናይትድ አረብ ኤሚሬትና ሳውዲ አረቢያ በጣም በቀጠናዊ ፉክክር ውስጥ የሚሻኮቱበት በሱዳን ፖለቲካ ላይ ያለው ነባራዊ ሁኔታ መቼስ ታውቁታላችሁ። ግብጾች የሆነ አጋጣሚ አግኝተው ኢትዮጵያን ምናምን የሚሉበት ገባችሁ አይደለ? እነ ሀውቲ እነ ኢራን ከዚህ ጥረት የሚያደርጉበት ዓለም አቀፍ የኃይል አስተላለፎች ሁሉ በዚህ ቦታ ላይ የተሰየሙበት ስለሆነ ለዛ ነባራዊ ሁኔታ የምንሰጠው ምላሽ የኢትዮጵያ ብሔራዊ ጥቅም የምንለው አንዱ ሰላምና ጸጥታ ስለሆነ ያንን አደጋ ውስጥ በሚያስገባ መልኩ መሆን የለበትም። ለዛ ነው እንግዲህ አማራጮቹን በጋራና አብሮ መስራት በሚሉት ሐሳቦች ላይ መነሻ አድርጎ በዚህ ጉዳይ ላይ ትኩረት ማድረግ በሚለው ላይ ሊያጠነጥኑ ይገባል ብዬ ማምነው። በዚህ ጽሑፍ ላይም ከዛው ጋር በተገናኘ የቀረቡ ሐሳቦች አሉ። እንዲሁ ሌላው በጽሑፉ ላይ ከወደድኳቸው ነጥቦች መካከል እንዲሁ የሚጠቀሰው ነው። አሁን ይህን ሁሉ እያነሳን የምንገኘው ለምንድን ነው ካላችሁ የኢትዮጵያ የወደብ ጥያቄ ጉዳይ በዚህ ደረጃ ወደ ውይይት ውስጥ መምጣት መቻሉ እጅግ በጣም ሊበረታታ የሚገባ ጉዳይ ስለሆነ ነው። በቀጣይም እንግዶችን እየጋበዝን የኢትዮጵያ የባህር በር ጥያቄ፣ የኢትዮጵያ የወደብ ተደራሽነት ጉዳይ የሚሉ ነጥቦችን በዝርዝር እያየን እንቀጥላለን። በግልጽ በነፃነት ነው የምንወያየው። ብቻ ምኑ ላይ እንስማማ መሰላችሁ? ኢትዮጵያ ወደብ ያስፈልጋታል፣ ኢትዮጵያ የብሔራዊ ጥቅሟን ማስከበር አለባት የሚሉ ነጥቦች ላይ እንስማማ። በኢትዮጵያ ብሔራዊ ጥቅም ላይ እንስማማ። በኢትዮጵያ ብሔራዊ ጥቅም ላይ ከተስማማንና ያ ብሔራዊ ጥቅማችን የጋራ ጥቅማችን እንደሆነ ካመንን በአንድም ይሁን በሌላ ላንወያይ የምንችልበት መንገድ የለም። ያንን ታሳቢ ባደረገ ሁኔታ ነው ዛሬ እንግዲህ ዘ ሬድ ሲ ፎልት ላይን ኢትዮጵያስ ኩዌስት ፎር ኮስት ላይን ኤንድ ዘ ሆርን ኦፍ አፍሪካ ጂኦፖለቲክስ ክራይሲስ በሚል በሜይ 24/26 ላይ የወጣ አንድ ጽሑፍ መነሻ በማድረግ የጽሑፉን እንደው የተወሰኑ ሐሳቦችን ላጋራችሁ የመረጥኩት ማለት ነው። ነፃነት ላቀው ነበርኩኝ በገበያ ፖድካስት። ክቡራትና ክቡራን አብራችሁ ስለነበራችሁ ልባዊ ምስጋናዬ በያላችሁበት ይድረስ። ከመለያ ዝግጅት ክፍላችን ጋር በጋራ በመሆን በዚህ እንሰናበታለን። ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁ እንዳይረሳ። ሐሳብ አስተያየቶቻችሁን ደግሞ በተለይ አሁን እያነሳ ነው ካለ ከኢትዮጵያ የባህር ተጠቃሚነት ተደራሽነት ከምንላቸው የኢትዮጵያ ብሔራዊ ጥቅሞች ከምንላቸው ነጥቦች አንጻር ሐሳቦችን በጨዋነት በኮመንት መስጫው ላይ እንድታስቀምጡልን እንዲሁ በክብር ጥሪ ያቀርብላችኋለሁኝ። እናያቸዋለን። መልስ የሚያስፈልጋቸውን ጭምር እንግዲህ መልስ ልንሰጥ እንችላለን። ኢንጌጅድ እንሁን በዚህ የጋራ ጉዳያችን ላይ ለማለት ያክል ነው። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።